ጤና ይስጥልን ተመልካቾቻችን እንደምን አላችሁ? የዕለቱ ዜና ቤተክርስቲያን ተጀምሯል። ቀዳሚ ወዳደረግነው ዜና እናልፋለን። እኔ ሰላም አንባይ ከመላው የካሜራና የስቱዲዮ ባለሙያዎቻችን ጋር ቆይታ እናደርጋለን። አብራችሁን ቆዩ። ብፁዕ አቡነ ሳዊሮስ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ፣ የደቡብ ምዕራብ ሸዋና የሸገር አህጉረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊና የራያ ሀገረ ስብከት ሊቀ ጳጳስና ብፁዓን አበው ሊቃነ ጳጳሳት የእንጦጦ ሐመረ ኖህ ቅድስት ኪዳነ ምሕረት አንድነት ገዳም እየተሰራ ያለውን የልማት ስራ ጎበኙ። ዲያቆን ቴድሮስ ብፁዕ አቡነ ሳዊሮስ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ፣ የደቡብ ምዕራብ ሸዋ እና የሸገር ከተማ አህጉረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊ፣ የደቡብ ምስራቅ ትግራይና የራያ አህጉረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ ሕርያቆስ የአዲስ አበባና ሀዲያ ስልጤ አህጉረ ስብከት ሊቀ ጳጳስ፣ መልአከ ምሕረት ቆሞስ አባ ገብረ መድኅን ንጉሴ የአዲስ አበባ ሀገረ ስብከት ዋና ስራ አስኪያጅ በእንጦጦ ሐመረ ኖህ ቅድስት ኪዳነ ምሕረት ገዳም እየተሰራ ያለውን የልማት ስራ ጎበኙ። በጉብኝታቸውም ብፁዕ አቡነ ሳዊሮስ በመልእክታቸው አባቶቻችን ቅድስት ቤተ ክርስቲያንን ገንብተው ለእኛ ለልጆቻቸው እንዳስተላለፉ ሁሉ እኛም ለምእመናን ወንጌልን በማስተማር ለልጆቻችንና ለልጅ ልጆቻችን የሚሆን ስራ ልንሰራ እንደሚገባም መልእክት አስተላልፈዋል። እንግዲህ መጽሐፍ እንደሚለው በጌጠኛ ቤትህ ልማት ይሁን ይላል። መጀመሪያው የቤተ ክርስቲያን ልማት ወንጌል ነው። በወንጌል ምእመናንን ጭንቅላታቸውን አእምሮአቸውን ማልማት ነው የመጀመሪያው ማለት ነው። ሁለተኛው ደግሞ እንደዚሁ በስራ ማልማት ለቤተ ክርስቲያን የሚጠቅመውን ቤተ ክርስቲያኒቷ የምትረዳበትን ራሷን የምትችልበትን ልማት ማልማት ያስፈልጋል። ልማት ከለማ የሰው እጅ ማየት ይቀራልና ቤተ ክርስቲያኒቷን ራሷን ማስቻል በጣም አስፈላጊ ነው። ይሄ እንግዲህ አባቶቻችን የቀደሙት ሰርተው እንዳስረከቡን ይህንን ቤተ ክርስቲያን ሌሎች ህንጻ አብያተ ክርስቲያናትን ሰርተው ነው ለኛ አስረክቦ የሄዱት። እኛም ደግሞ በጊዜያችን በዘመናችን ለልጆቻችን ለልጅ ልጆቻችን እና አሁን እየተሰራ ያለው ህንጻ ለልጅ ልጅ የሚተላለፍ ትልቅ ታሪክ ማለት ነው። ትልቅ አሻራ ያስቀመጣችሁ ነው ያላችሁት። ብፁዕ አቡነ ዲዮስቆሮስ ወደ እግዚአብሔር ቤት እንሂድ ባሉኝ ጊዜ ደስ አለኝ የሚለውን የቅዱስ ዳዊትን መልእክት በማንሳት እየተሰራ ያለው ህንጻ ለምእመናን ፍጹም ደስታን እንዲሰጥ ሁሉም ክርስቲያን በሃይማኖቱ ጽኑ ሊሆን እንደሚገባም ጠቁመዋል። ስለዚህ ነብዩ በዘመኑ ወደ እግዚአብሔር ቤት እንሂድ ባሉኝ ጊዜ ደስ አለኝ ብሎ ተናገረ። ለጊዜው ይናገር እንጂ ቃሉ ለኛም ከኛም በኋላ ለሚተኩት ከዛም ለሚተኩት እስከ ዓለም ፍጻሜ ድረስ ሲያስተምር ሲናገር ይኖራል እና ስለዚህ ዛሬም በእግዚአብሔር ቤት እየተሰራ ያለው ህንጻ ትልቅ ደስታ ይሰጣል ለክርስቲያኖች። ለኛም ባየን ጊዜ እኛም ደስ ብሎን አይተናል። ቤተ ክርስቲያን በልማት ስታድግ፣ ቤተ ክርስቲያን ለመንፈሳዊ አገልግሎት እንደዚህ አይነት ልማት ስትሰራ ማየት ከዚህ በላይ ደስታ የለም። ብፁዕ አቡነ ሕርያቆስ በመልእክታቸው ቤተ ክርስቲያን በከፍተኛ የልማት ስራ ላይ መሆኗን በመጠቆም በ8 ወራት ህንጻው እዚህ ደረጃ ላይ መድረሱን በማውሳት አመስግነዋል። በፊት በዚህ ቦታ ተገኝቼ በአጠቃላይ ያለውን የልማት ስራ ተመልክቼ አይቼ ነበር። ከዚህ በፊት የነበሩት ክቡር አስተዳዳሪ የጀመሩት ስራ ምንም እንኳን በአንድም በሌላም ምክንያት ቆም ብሎ ቢሆንም ዛሬ ደግሞ በቅዱስ ሲኖዶስ ፈቃድ ወደዚህ ስፍራ ተመድበው የመጡት
ታላቁ አስተዳዳሪ በሳል ጠንካራ ስራ የሚሳካላቸው ሰው በመሆናቸው በአጭር ጊዜ ውስጥ እጅግ በሚያስደንቅ ፍጥነት እዚህ በመድረሱ ሁላችንም ተደንቀናል። እንደተባለው ስራው የተጀመረው ልክ የዛሬ ዓመት መጋቢት 23 ነው። እነዚህ ሁለት ታላላቅ ህንፃዎች እዚህ የደረሱት ለ4 ወራት ስራው የቆመ መሆኑ ታሳቢ ተደርጎ በ8 ወራት ጊዜ ውስጥ በዓላትን ሳይጨምር በሚያስደንቅ ፍጥነት እዚህ በመድረሱ ከልብ እናመሰግናለን። በዕለቱም መልአከ አሚን ቆሞስ አባ ገብረ ስላሴ ይርሳው የገዳሙ ዋና አስተዳዳሪ እንዲሁም አፈ መምህር አባ ኃይለ ሚካኤል ባየልኝ የገዳሙ ምክትል አስተዳዳሪ እንዲሁም የገዳሙ አበው መነኮሳትና ሊቃውንተ ቤተ ክርስቲያን በዝማሬ ለብፁዓን አበው አቀባበልና ሽኝት አድርገዋል። በብፁዕ አቡነ ቴዎፊሎስ ለገዳሙ አባቶች ማረፊያ ይሆን ዘንድ ተገንብቶ የነበረው ህንፃ በአገልግሎት ብዛት የተነሳ በማርጀቱና በመፍረሱ አዲስ G+2+1+5 የሆነ የአባቶች መነኮሳት ማረፊያና ሁለገብ ህንፃ እየተሰራ እንደሚገኝም ተጠቁሟል። አቶ ኤልያስ ስዩም የኮንስትራክሽኑ ባለቤት የስትራክቸር ስራው እያለቀ መሆኑን በመጠቆም በየ10 ቀኑ አንዳንድ ስላብ እየተሞላ መሆኑንም ገልጸዋል። አሁን የሚሰሩት ህንፃዎች 2 ህንፃዎች ናቸው። እያንዳንዶቹ ህንፃ 600 ካሬ ላይ ያረፉ ግራውንድ 2 ግራውንድ 2 ቤዝመንት ግራውንድ ፕላስ 5 የሆኑ 2 ህንፃዎች ናቸው። ብፁዕ አቡነ ሳዊሮስ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ የደቡብ ምዕራብ ሸዋና የሸገር አህጉረ ስብከት ሊቀ ጳጳስ የቤቶችና ህንፃዎች አስተዳደርና ልማት ድርጅት እየተከናወነ የሚገኘውን የቢሮ እድሳት ጎበኙ። መምህር ጌታቸው በቀለ ብፁዕ አቡነ ሳዊሮስ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ የደቡብ ምዕራብ ሸዋና የሸገር አህጉረ ስብከት ሊቀ ጳጳስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቤቶችና ህንፃዎች አስተዳደርና ልማት ድርጅት በዘመናዊ ሁኔታ እያከናወነ የሚገኘውን የቢሮ እድሳት አፈጻጸምን ተዘዋውረው ተመለከቱ። በቤቶችና ህንፃዎች አስተዳደርና ልማት ድርጅት ባለፉት 5 ወራት በርካታ ስራዎች ተሰርተዋል። አገልግሎቱ ደንበኛ ተኮር እንዲሆን አስተዳደሩን በማዘመን ከነዋሪዎች ጋር ጥሩ ግንኙነት መፍጠር፣ የክፍያ ስርዓትን ማዘመን የሚሉት በዋነኝነት የሚጠቀሱ ናቸው። ሊቀ ስዩማን እስክንድር ገብረ ክርስቶስ የቤቶችና ህንፃዎች አስተዳደርና ልማት ድርጅት ዋና ስራ አስኪያጅ እንደተናገሩት የቢሮ እድሳቱ በጥሩ ሁኔታ እየተካሄደ መሆኑን ገልጸው እድሳቱ የቤተ ክርስቲያኒቷን ክብር የሚመጥ እንዲሆን የባለጉዳይ ደንበኞች ነዋሪዎች ሲመጡም ለመገልገል በሚያመች ቦታ ላይ የቢሮ እድሳቱ እየተከናወነ መሆኑን ገልጸዋል። የስራ አስኪያጅ ቢሮ ይሄ በመስታወት ይዘጋል። ይሄ በሙሉ የስራ አስኪያጅ ይሆናል። ሰፋ ያደረግንበት ምክንያት የአስተዳደር ጉባኤ ስብሰባ አለ። እዚህ አስተዳደር ጉባኤ ስብሰባ እናደርግበታለን። ልዩ ልዩ ውይይቶች ሲኖሩን፣ አመታዊ ክብረ በዓል ሲኖር እዚህ አድርገን ክፍል ኃላፊዎችን እየጠራን መመሪያ የሚሰጥበት ይሆናል። ስራ አስኪያጅ ቢሮ እዚህ ነው። በጣም ዘመናዊ ነው የሚሆነው። መብራቶች አሉት። ቀለል ያለ እንዲሆን ባለጉዳይ የሚስብ እንደሱ መጸዳጃ ቤት አለው። ሻይ ማፊያ እዚህ የጸሐፊ ቢሮ ጋር አለ። እዚህ ውስጥ የጸሐፊ አለ። እሷ ቴሌቪዥን አለ። ሁሉ ነገር ይሄ የቴሌቪዥን መስመር ተዘርግቷል። ካሜራ አለ። ጠቅላላ ቢሮውን መቆጣጠርበት ካሜራ ስክሪኑ ጋር እያይዞ ከቴሌቪዥኑ ጋር እያያዛል። ይሄኛው የሊቀ ጳጳሱ ብለን ያሰብነው ይሄኛው ነው የሚመጣው። ቢሮውም ጭምር አሰራሩም ጭምር በደንብ የተደራጀና ውጤታማ ዘመኑን የሚመጥን እንዲሆን ነው የተደረገው። ብፁዕነታቸው አያይዘውም የቤቶችና ህንፃዎች አስተዳደርና ልማት ድርጅት አሰራሩን ለማዘመን ተደራሽነቱን ለማስፋት አሰራሩን ከደንበኛ ተኮር አገልግሎት ጋር በማቀናጀት የሚያደርገውን ጥረት አድንቀው ይህንን የበለጠ ውጤታማ ለማድረግ ቢሮ በዘመናዊ ልኩ መታደሱ የሚደነቅና የሚያስመሰግን ተግባር ነው ሲሉ አባታዊ መልእክታቸውን አስተላልፈዋል። ስዩማን እስክንድር በጣም ተንቀሳቅሰዋል። በዚህ መልኩ ማጽዳት ጽዳት የቆየውን ቤት ለብዙ ዘመናት ያልታየውን ቆሽሾ የቆየውን እንደዚህ በዚህ መልኩ መደረጉ ቀላል ነገር አይደለምና ዋናው ንጹህ ነገር ማየቱ ከንጹህ ውስጥ ሆኖ ስራ ሲሰራም አይምሮም ህሊናም በጣም የተነቃቃ ይሆናልና ቀደም ሲል ያው በጣም የቆሸሸ በጣም የበሰበሰ ቤት ነው ሆኖ የኖረው በሙሉ ሁሉም ያው ነው። እንግዲህ ያው ሁላችንም እያጸዳን ነው ያለነው በያለንበት እና በዚህ መልኩ ማድረግ ምክንያቱም ቤቱም ሳይጎዳ ስፖንሰር አግኝቶ በዚህ መልኩ ማድረግ ደግሞ ትልቅ
ቤቱን በጣም መርዳት ማለት ነው፣ ማገዝ ማለት ነው። ቀላል ነገር አይደለምና ጥሩ ነው። በጣም ደስ ብሎኛል በዚህ መልኩ መሰራቱ። ሁሉ ነገር ወደ ቴክኖሎጂ መቀየሩ በጣም ደስ ይላል። በጣም እና በጣም እጅግ ደስ ብሎኛል። በርቱ፣ ጠንክሩ ለማለት ብቻ ነው የምለው። በአዲስ አበባ ሀገረ ስብከት በእንጦጦ ሐመረ ኖህ ቅድስት ኪዳነ ምሕረት ገዳም ለገዳሙ አባቶች ማረፊያ ይሆን ዘንድ ባለ 8 ወለል ህንፃ እያስገነባ መሆኑ ተገለጸ። ሙሉቀን ሐሰን በአዲስ አበባ ሀገረ ስብከት ሐመረ ኖህ ቅድስት ኪዳነ ምሕረት ገዳም በብፁዕ አቡነ ቴዎፍሎስ ለገዳሙ አባቶች ማረፊያ ይሆን ዘንድ ተገንብቶ የነበረው ህንፃ በአገልግሎት ብዛት የተነሳ በማርጀቱና በመፍረሱ አዲስ ባለ 8 ወለል ህንፃ እያስገነባ መሆኑን መላከ ሳእል አባ ፍቃደ ስላሴ መንገሻ የልማት ኮሚቴው ዋና ጸሐፊ ገልጸዋል። በእንጦጦ ሐመረ ኖህ ቅድስት ኪዳነ ምሕረት አንድነት ገዳም እየተሰራ ያለው የልማት ስራ የደረሰበትን አሁናዊ ሁኔታ ብፁዓን አበው ሊቃነ ጳጳሳትና የሀገረ ስብከቱ የስራ ኃላፊዎች ጎብኝተዋል። በገዳሙ እየተገነባ የሚገኘው የአበው መነኮሳት ማረፊያና ሁለገብ ባለ 8 ወለል ህንፃ ገዳሙ በነበረበት ውስጣዊ ችግር ምክንያት ለ4 ወራት መቋረጡንና አሁን እንደ አዲስ ስራው እየተፋጠነ መሆኑን የደብሩ የልማት ኮሚቴ ጸሐፊ መላከ ሳእል አባ ፍቃደ ስላሴ መንገሻ ገልጸዋል። በዋናነት ይህ ገዳም ቀደም ሲል በብፁዕ በታላቁ በጻድቁ አባታችን በአባ ሊባኖስ የተመሰረተ ነው ጥንታዊነቱ። ከዚያ ሲቀጥል ደግሞ በብፁዕ ቅዱስ አቡነ ቴዎፍሎስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሁለተኛው ፓትርያርክ ተመስርቶ ገዳምነቱ አባቶች ከዚህ ወጥተው ማደር የለባቸውም በማለት ወደ 17 የሚደርሱ ክላሶች ሴራሚክ ወይም ደግሞ በሸክላ የተሰሩ ቤቶች ነበሩ እና ወደ 57-60 ዓመት ያህል የቆዩ ስለነበረ ከእድሜው ብዛት የተነሳ የመፍረስ አደጋ ተደቅኖበት ነበረ። ይሄንን ገዳሙ በማየት እዛው ቦታ ላይ ታሪኩን በተሻለ መንገድ ለማደስ ገዳሙንም ለማጽናት አባቶችም ለአገልግሎት ለጸሎት እንዲተጉ ምቹ ሁኔታ እንዲፈጠርላቸው በማሰብ ከዚያም በላይ ግዙፍ አዳራሽ ያለው 2 ግራውንድ የፉካ ቀብር ያለው ባለ 8 ወለል ማለት ነው እየተገነባ ያለው። እንግዲህ መሰረቱ የብፁዕ ቅዱስ አቡነ ቴዎፍሎስ ሆኖ ያንን በተሻለ ታሪክ ለመድገም ነው እንግዲህ እየተገነባ ያለው እና ይሄ ስራ እንግዲህ ገዳሙ በነበረበት መጠነኛ የሆነ ችግር ለ4 ወራት ያህል ስራው ቆሞ ነበረ። ቅዱስ ሲኖዶስ መልካም ፈቃዱ ሆኖ የአዲስ አበባ ሀገረ ስብከትም መልካም ፈቃዱ ሆኖ ዋና ቁጥጥሩን ክቡር አስተዳዳሪያችን አሁን የመጡትን መላከ አሚን ቆሞስ አባ ገብረ ስላሴ ይርሳውን ወደዚህ ቦታ ከላኩበት ሰዓት ጀምሮ ልማቱ በተሟላ መንገድ እንግዲህ እንደምታዩት አሁን ከግራውንዱ ተነስቶ ነው 5 ወለል ነው የተሞላው እሳቸው ከመጡ። ይሄ የ3 ወራት ስራ ነው። ይሄ እግዚአብሔር ፈቅዶ ነው እንጂ በእውነት በ3 ወር ውስጥ ይሄን ያህል ስራ ይሰራል ብሎ ያሰበ የለም እና አሁን የገዳሙ ሰላም፣ የገዳሙ አንድነት፣ የልማቱ አገልግሎቱ ለሕዝብ ክርስቲያን ተደራሽነቱ በተሟላ መንገድ እየተካሄደ ነው ያለው። በፊት የነበረው ሁኔታ ለአባቶች ምቹ ባለመሆኑ አባቶች ተተኪዎችን አፍርተው እንዲያልፉ ገዳሙ ለአባቶች ደህንነት ቅድሚያ እንደሚሰጥ መላከ ሳእል አባ ፍቃደ ስላሴ ገልጸዋል። እንግዲህ አባቶቻችን ቆርቆሮ በቆርቆሮ በሆነ ቤት ነው ገዳም ውስጥ ያሉት። እንግዲህ ቀን ፀሐይ ያለው በጣም ይሞቃል፣ ማታ ቅዝቃዜ ያለው ደግሞ ታላላቅ እድሜ ደረጃ ላይ ያሉ አባቶቻችን ናቸው። እንግዲህ ለጸሎት የሚተጉ ገዳማዊ ስርዓታቸውን ያለቀቁ ታላላቅ አባቶቻችን አሉ። እነዚህ አባቶቻችን ደግሞ ተክተው ለማለፍ የነሱ ደህንነት መጠበቅ አለበት። አንገብጋቢነቱ እሱ ነው። እንግዲህ ትኩረትም የተሰጠው ብዙ ችግር ነበር። ቆሞ የነበረን ህንፃ እንደገና መልሶ ወደ ስራው ለማስቀጠል ብዙ ውስብስብ ችግሮች ነበረበት። ለዛ ግን ቦታ ሳይሰጡ ዋና ቁጥጥራችንና ዋና አስተዳዳሪው መነኮሳቱን፣ ሊቃውንቱን እንደገና የልማት ኮሚቴውን፣ የቴክኒክ ኮሚቴውን፣ ኮንትራክተሩን በመሰብሰብ ያለውን ችግር ካዩ በኋላ ችግሩ ወደ ኋላ ይቆይ፣ እኛ የመጣን ልናለማ ነው፣ እኛ የመጣን የገዳሙን አንድነት ልንመሰረት ነው። ስለዚህ ችግሩን እየቆየንና ያለን ልማቱ ይቀጥል በማለት ልዩ ውሳኔ በመስጠት አሁን እንግዲህ አባቶቻችን ጥቂት ጊዜ ነው የሚቀራቸው። በዚህ ፍጥነት ከገሰገሰ ልማቱ ትንሽ ጊዜ ነው የሚቀራቸው በእውነቱ። ስለዚህ አንገብጋቢው ዋናው ነገር ይሄ ነው። አባቶቻችን ችግር ውስጥ እንዳይኖሩ፣ በሽታ እንዳይነካቸው፣ ደዌ ስጋ ያድርባቸዋል። ደዌ ስጋ ካደረባቸው ደግሞ ጸሎት ይቋረጣል።
ልማቱም ይቋረጣል። ይሄንን በማሰብ ነው ስራቸውን ሰፍረው ለክተው ማወቃቸውን ያሳያል። ሰላም መኖሩን ያሳያል። በእውነቱ የሚመሰገነው ደግሜ መናገር የሚገባኝ ቅዱስ ሲኖዶስ ብፁዕ ስራ አስኪያጁ የአዲስ አበባ ሀገረ ስብከት ሊቀ ጳጳስ እና ተከታዮቻቸው በተለያየ የስራ ዘርፍ ያሉ የቤተ ክርስቲያናችን ሰራተኞች ሊመሰገኑ ይገባል። ቦታው የበረከትና የቃል ኪዳን መፈጸሚያ በመሆኑ ምእመናን ገዳሙ እዚህ እንዲደርስ ብዙ ለፍተዋል። አሁንም ቢሆን እገዛቸው እንዳይለይ አባቶች ጥሪ ያቀርባሉ። ህንጻው ግንባታ ላይ በእውነቱ ያለ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምእመናን እዚህ መድረስ አይቻልም። እንደ ስስት ነው የሚያዩት። የአዲስ አበባ ብቻ ሳይሆን ምእመናን በውጭው ዓለም ያሉ ጭምር በእውነቱ እንጦጦ ሐመረኑ ቅድስት ኪዳነ ምሕረት ገዳም መጥቶ እንባው ያልታበሰለት ጸበሏን ጠጥቶ ችግሩ ያልተፈታለት ደዌ ስጋው ደዌ ነፍሱ ያልተፈወሰለት ሰው አይገኝም እና በዚህ መንገድ የምእመናኑ ተሳትፎ እጅግ የላቀ ነው። እዚህም ደግሞ የሚፈጠር እንደዚህ ጎላ ያለ ችግርም የለም። ገዳማችን ላይ የሰላም ቦታ ነው፣ የአንድነት ቦታ ነው፣ የልማት ቦታ ነው። እዚህ የመጣው ምእመናን የዘረጉት እጃቸው የዘረጉት በትክክለኛው መንገድ ስራ ላይ ነው የሚውለው። የምእመናን ስጦታ እንዲያው በዚህ ሰዓት እንዳለው ውዥንብር እንደሚነፋው አይደለም። በጣም ልዩ ትኩረት ሰጥተው ነው የሚከታተሏትና የምእመናን ድርሻ ትልቅ አስተዋጽኦ አለው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የጤና መምሪያ ሊቋቋም እንደሚገባ ምክረ ሀሳብ ቀረበ። ያረካል አድማሱ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የነፍሳችን ብቻ ያይደለ የስጋችንም እናት መሆኗ ጥያቄ ውስጥ የሚገባ አይደለም። ይልቁንም ቅድስት ቤተክርስቲያናችን እኛ ልጆቿ በስጋዊ ደዌ እንዳንጠቃባት ለመከላከል እልፍ ሲልም አይበለውና በህመም ከተያዝን ጤናችንን ጉዳይ ብሎ የሚከታተል የጤና መምሪያ ሊኖራት እንደሚገባ ይታመናል። የአሃት አብያተ ክርስቲያናትን ተሞክሮ ጭምር እያነሳሱ ይህንን ምክረ ሐሳብ ደግመው ደጋግመው ከሚወተውቱ ኦርቶዶክሳውያን የጤና ባለሙያዎች መካከል መጋቢ ሐዲስ ዶክተር ሳሙኤል አያልነህ አንዱ ናቸው። አንዱ ሊታሰብ ይገባል ብዬ ከዚህ በፊትም በልዩ እድሎች አንስቻለሁ። ጤና መምሪያ ሊኖራት ይገባል። ቤተክርስቲያኒቱ ብዙ ተቋማት አሏት። በመምሪያ ደረጃ በዳይሬክቶሬት ደረጃ ትመራለች። ግን ጤናን የሚመለከት መምሪያ እስካሁን አላየንም፣ አልሰማንም እና የኢትዮጵያ ቤተክርስቲያን ቅዱስ ሲኖዶስ ይሄ የቤት ስራ አለበትም ብዬ አስባለሁ። ጤና መምሪያ ያስፈልጋል። ያሏትም ምእመን የምንጠብቀው ጤና መምሪያ ሲኖራት ነው። ስለዚህ ምእመናኖቿን በመንፈሳዊው አውድ ብቻ ሳይሆን በስጋዊው ዓለምም ስንታመም ወዴት እንሂድ፣ ምን አይነት መድኃኒት እንውሰድ፣ ማን ያማክረን፣ ቻፕሊንግ ያስፈልጋል። ኦርቶዶክሳውያን ካህናት አባቶቻችን በየሆስፒታሉ መናዘዝ መቻል አለባቸው። ልጆቻቸውን ቡራኬ ማጽናናት መቻል አለባቸው። መጋቢ ሐዲስ ዶክተር ሳሙኤል አያልነህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የጤና መምሪያ የሚኖራት ከሆነ ለምእመናንም ይሁን ለቅድስት ቤተክርስቲያን የሚኖረው አንድምታ መልከ ብዙ ነው ባይ ናቸው። የሕክምናው ዓለም አብሮ የሚሰራው ከእንደዚህ አይነት መንፈሳዊያን አባቶች ጋራ ኢንተግሬትድ ሲሆን ወይም ሲያያዝ ያንን ምእመን በስነ ልቦናም በመንፈሳዊም በስጋዊም መገንባት ተስፋ እንዲኖረው ማድረግ ይቻላል። በቤተክርስቲያን ውስጥ ያለው ስርዓት ሕክምናው በጣም ሼር ያደርገዋል። ሕክምናን የጀመረልን እንኳን አንዱ ቅዱስ ባሲሊዮስ ነው። ስለዚህ ቅዱስ ባሲሊዮስ ሕክምና ከቤተክርስቲያን እንደተቀዳ አይረሳም። ቅዱስ ባሲሊዮስ በዛ ዘመን ያን ከፈጠረልን ዛሬ ያለን የቤተክርስቲያን አባቶች ዛሬ ያለን የቤተክርስቲያን መሪዎች ደግሞ ካለው ሳይንስ ጋራ ቀኖናዋንና ስርዓቷን በማይጥስ ነገረ ሃይማኖቷን በማያፈርስ ወይም ደግሞ መሰረተ እምነቷን በማይነካ ዶግማቲክ ቴዎሎጂ የሚባለው በማይነድ መንገድ አብሮ ኢንተግሬት መሆን የሚችል ብዙ ነገር አለ። ቅድስት ቤተክርስቲያን ስንዱ እመቤት መሆኗ የሚታወቅ ነው። ታዲያ ቤተክርስቲያን በደዌ የተያዙ ልጆቿን ለማዳን የምትጠቀምባቸውን መንፈሳዊ ፈውሶች ከዘመናዊው የሕክምና ጥበብ ጋር መሳ ለመሳ ለመስጠት የጤና መምሪያው መመስረት እጅጉን አስፈላጊ መሆኑንም ነው መጋቢ ሐዲስ ዶክተር ሳሙኤል ያነሱት። ሜሮንን ብንጀምር እኮ እንችላለን። በቤተክርስቲያን በሕክምና ውስጥ ቀንዲልን ብንጀምር እኮ እንችላለን። እንደዚህ ለህሙማን ሊጠቅሙ ይችላሉ ብለን የምናስባቸው ነገሮችን ወደ ሆስፒታል ልናመጣቸው የሚገቡ ነገሮችን ማምጣት ይቻላል። አንዳንዴ ሳንደርስላቸው የሚያልፉንም ታማሚዎች አሉ። በቤተክርስቲያን ውስጥ ሕክምና ሳይደርስላቸው የሚያልፉ ሰዎች እንዳሉ ሁሉ ሕክምና ተቋም ውስጥ ደግሞ ሳንደርስላቸው የሚያልፉ ሰዎች አሉንና በእኛ ቤተክርስቲያን ጤና መምሪያ ኖሮ እነዚህን ነገሮች ኢንተግሬት አድርጎ መሄድ ቢቻል በጣም ውጤታማ ስራ መስራት የሚቻል ስለሆነ
የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በኮት ዲቫር በአቢጃን ከተማ ከ5000 ካሬ በላይ የሚሆን ይዞታ ተረከበች። ብፁዕ አቡነ ሄኖክ የደቡብና ምዕራብ አፍሪካ ሀገረ ስብከት ሊቀ ጳጳስ በአይቮሪ ኮስት ኮት ዲቫር ሐዋርያዊ ጉብኝት እያደረጉ የሚገኙ ሲሆን በሀገሪቱ የሚገኙ ኦርቶዶክሳውያንን በመጎብኘትና በአካባቢው ህንጻ ቤተክርስቲያን የሚገነባበት ሁኔታ ላይ ተወያይተዋል። ብፁዕነታቸው በአቢጃን ቆይታቸው ከኢፌድሪ አምባሳደር ወይዘሮ ሽታዬ ምናለ ጋር እንዲሁም ከኮት ዲቫር ከፍተኛ የመንግስት የስራ ኃላፊዎች ጋር ከግሪክ ኦርቶዶክስ ሊቀ ጳጳስ እና ከግብጽ ኮፕቲክ ኦርቶዶክስ አባቶች ጋር ተወያይተዋል። የኮት ዲቫር መንግስት ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምእመናን መገልገያ የሚሆንና ህንጻ ቤተክርስቲያን ለመስሪያ የሚውል 5600 ካሬ ሜትር ስፋት ያለው ይዞታ የሰጠ ሲሆን ብፁዕነታቸው ይህን ስጦታ በቤተክርስቲያኒቱ ስም ተረክበዋል። የተከበራችሁ ተመልካቾቻችን ለዕለቱ ያዘጋጀናቸው ዜናዎች እነዚህ ነበሩ። ከቀሪ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥን መርሃ ግብሮች ጋር ጥሩ ጊዜ እንዲሆንላችሁ እንመኛለን። ጤና ይስጥልን።